አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት። ጎንደር ወዴት እየሄደች ነው? የሊቃውንት አገር፣ የ44ቱ ታቦት ማደሪያ፣ የጀግኖች መናኸሪያ። እንዴት በጎንደር ውስጥ መናፍቃን እንደዚህ ይጫወቱበታል? እረ እባክህ! እስከ መቼ ነው ግን ባለፈው ነገር እየፎከረንና እየሸለለን የምንኖረው? ጎንደር የሊቃውንት የት አሉ ሊቃውንቱ? ሊቃውንት ቢኖር እንዴት አንድ ፓስተር ትናንትና መጥቶ ያንጫጫሃል? ጎንደር የ44 ስንት ዘመን ሙሉ የተኛ ያንቀላፋ ዛሬ አንድ ጴንጤ መጥቶ ይንጫጫል። ንቁ ኦርቶዶክሳውያን! ወዴት ነው የሚነቁት? እኛ እኮ ዘመኑን ሙሉ ዓመቱን ሙሉ ስንሰራ ስንለፋ የነበረው ህንፃ ለመገንባት እንጂ ሰው ለመገንባት አልነበረም። ሁል ጊዜ ስብከታችን፣ ሁል ጊዜ ልመናችን ብር አይደለ እንዴ? የእንትናን ህንፃ ማሰሪያ ወጣ ወጣ አድርጉ፣ ወለሉን ማሰሪያ፣ ጉልላቱን ማሰሪያ፣ አዳራሽ ማሰሪያ፣ የልማት የእንትና በየቀኑ ስብከታችን ብር፣ በየቀኑ ልመና። ስንት ዘመን እንደዚህ አሳልፈን ዛሬ አንድ ጴንጤ መጣ። ጎንደር የሊቃውንት ሀገር። የት አሉ ሊቃውንቱ? ሊቃውንት ቢኖረን ህዝብ ነበር የሚገነባው፣ ሰው ነበር የሚገነባው፣ ክርስትና ነበር የሚገነባው። የእኛ እኮ ፉክክራችን ህንፃ ነው። እስቲ ይህንን ፎቶ ተመልከቱት። እዚህ ጋር ቤተ ክርስቲያን፣ እዛ ጋር ቤተ ክርስቲያን። በመሃላቸው እኮ ያለው ርቀት 5 ደቂቃ ምናምን አይሆንም። ፉክክራችን ሁሉ ህንፃ። የሆነች ትንሽ ሻል ያለች ህንፃ ካየን የሆነ ቦታ እዚህ ያለውን ህንፃ ደርምሰ ነው አፍርሰ ነው እሱን የሚበልጥ ህንፃ ለመስራት ነው የምንፎካከረው። እስከ መቼ ነው እንደዚህ የምንቀጥለው? አንተ አሁንም ቁጭ ብለህ ጎንደር የእንትና ሀገር የምትል ከሆነ እንኳን ጴንጤ ገና ቡዲዝም መጥቶ አንተን ይሰብካል። ገና ሂንዱይዝም መጥቶ ይሰብካል። ምን እሱን ትላለህ? ሴጣን ሁላ መጥቶ ሊሰብክ ይችላል። ስለዚህ እንደ መፍትሄ ማስቀምጠው እኔ በቃ ይብቃችሁ። እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት ህንፃ እንኳን ለእኛ ለኦርቶዶክሳውያን ሌሎቹ ሁላ መጥቶ ቢጠቀሙበት በጣም የሀገር ህንፃ ነው ያለን። እንኳን ለኦርቶዶክሳውያን በቃ በአጠቃላይ ኢትዮጵያ ውስጥ ያሉት ሃይማኖት ተቋማት ቢሰበሰቡ ሁላ የሚበቃ በጣም በርካታ ህንፃ ነው ያለን። እንኳን ለእኛ ነው ምላችሁ፣ ይጠቀሙበት እያልኩ አይደለም። በቃ ህንፃ መስራት ይብቃን፣ ብር መለመን ይብቃን። ይሄ ልማት የምትሉት ነገር ይብቃን። የቤተ ክርስቲያን ዓላማ ልማት አይደለም። የልማት ሚኒስቴር አይደለችም ቤተ ክርስቲያን። የቤተ ክርስቲያን ዓላማና ግብ የሰው ልጅ እንዲድንና እንዲድን ብቻ ነው። አንድ ነፍስ ካዳንክ ከበቂ በላይ ሰርተሃል ማለት ነው። ህንፃ ስደረድር ብትውል ቀጣዩ ትውልድ መጥቶ ህንፃ የሚገነባ ከሆነ መንግስተ ሰማያት ለማስገባት እየጣርክ ያለው ድንጋይ እንጂ የሰው ልጅ አይደለም። ስለዚህ ሰው ላይ እንስራ። እዚህ ጋር መታችሁ የእንትና ሀገር አትበሉን። ኢትዮጵያ የሁሉም ሀገር ናት። ኢትዮጵያ ውስጥ ሁሉም ሀገር ጀግና አለ። ጀግና ጎንደር ውስጥ ብቻ አይደለም። ኦሮሚያ አለ፣ ትግሬ አለ፣ ጉራጌ ውስጥ አለ። ሁሉም ኢትዮጵያ ውስጥ ጀግና አለ። ሁሉም ሀገር ውስጥ ታቦት አለ። ሁሉም ሀገር ውስጥ ሊቃውንት ሞልቷል። ይህ ሊቃውንት ሲያስጠሉ በእናታቸው። ብርክት አንቲ የሚል አንድ የግዕዝ መዝሙር አለ። ብርክት አንቲ አንቺ ጎበዝ ነሽ በጣም ማለስተ ከስኪ በስማ ወስናንቲ እንተታመኒ ከመይከወን ካለ አበያር ወትቤ ባርያም ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ በአምላኪየ ወመድኃኒየ እስመርየ ማማላመቱ ላመቱ። አተረሽ የሚገርማል በጣም አንተ መዝሙር እኮ እንደ ውሃ ነበር የምጠጣው። አረሳው እመቤታችን ቅድስት ድንግል ማርያምን ደግሞ በጣም ስለምትወጂ ከድሮ ጀምሮ። ግን አንተ ማርያም ትወዳታለህ? የሆነ የሚነዝርሽ ነገር እኮ አለ። እኔ በጣም ነው የምወዳት። እንዴ በጣም
በጣም ያው እሷን ተወደደች። እኔ አንተን እንኳን እወዳለሁ እኮ ተኪ እንዴ ታዲያ አንተን እንኳን የጌታችን እናት ታዲያ እንኳን የጌታዬን እናት ቀርቶ አንተን እየወደድኩ እያከበርኩ አይደል? ያ እሷማ እንዴት መጽሐፍ በሚለው ልክ ማክበር ያው እኔ ዘመርኩ አይደል? ታዲያስ በጊዜው ትንሽ አነጋጋሪ ምናምን ነበር አስታውሳለሁኝ። አንዳንዱ ባክግራውንዱ በቅድመ አያት እንደዚህ ፕሮቴስታንቱ የኖረ ምናምን ያለ የምስጋና የአምልኮ ለጌታ የሚሰጠውን አይነት የሚመስለው ይኖራልና ትርጉሙ የመዝሙሩ ትርጉም ሉቃስ ላይ እኮ ያለው ሉቃስ 1 ላይ ያለ ነው። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። እስመሬ ሕማም ዓላመቱ የባሪያይቱን ውርደት ተመልክቷልና ኩሉ ትውልድ ያስተበጹኪ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ትህትናዋ እንባሽ ሁሉ እየመጣ እኔ በጣም የምወዳት በእውነት ነፍሴ ጌታን ታከብረዋለች፣ መድኃኒቷ እንደሆነ እሷም ጭምር ልክ ነው። የዓለም ስንል እሷንም ጭምር እኮ የሚያካትተው በመድኃኒቴ በአምላኬ ሐሴት ታደርጋለች። ስለ ራሱ አይደለም እዛ ጋር የተናገረችው ስለሱ ነው። ልክ ነው። እንግዲህ ተናገረ እንዳውም የባሪያይቱን ውርደት ተመልክቷልና ነው ያለችው። ራሷን እንዴት ዝቅ እንዳደረገች እዛ ጋርና ምሳሌነት ያለው ህይወት ያላት ናት። በእውነትና በመንፈስ የሚመለክ ጌታ ሳይኖር ሲቀር ለጌታ ትዋሽለታለህ። እስኪ የጴንጤዎችን ውሸት ትንሽ ተመልክተን እንመለስ። የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን በተሆነ እኮ በቃ ይኸውላችሁ የተሚ እንግዲህ በጌታ መሆኑ እውነት ሆኗል። አንድ ነፍስ ደግሞ ወደ ጌታ ተጨምሮናል። ዝነኝነቱ ምናምን ብቻ ለጌታ ትዋሽለታለህ። ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። በ40 ቀኑ ልጅነትን የሰጠችውን እውነተኛዋን የጌታን ቤተክርስቲያን ለቆ ወዴት ይሄዳል? ይሄ ሞኝነት ነው፣ ወዴትም አይሄድም። ለማንኛውም ግን ይልቁንስ እውነተኛ ምስክርነት ማለት እንዴት እንደሆነ ላሳያችሁ። እንግዲህ ናቱን የማያውቀው የለም፣ ታውቁታላችሁ። አገልጋይ ናቱ ይባላል። የፕሮቴስታንቶችን በቴዎሎጂም ደግሞ ምሩቅ የሆነ ሰው ነው እና አገልጋይም ነው። አባቱም ደግሞ በፕሮቴስታንቱ ስመጥር ከሚባሉ ሰዎችና ታላቅ ስም ካላቸው ሰዎች አንዱ ነው እና ከዛ ቤተሰብ ውስጥ ወጥቶ የሚነግረን ታሪክ ይኖራል፣ የሚነግረን ምስክርነት ይኖራል እና ይህንን ምስክርነት ሙሉን በኢዮብ ዘሚካኤል ፖድካስት ላይ ታገኙታላችሁ። ሁላችሁም ሰብስክራይብ በማድረግ እና ሼርን በማድረግ ሁላችሁም ቪዲዮን ጨርሳችሁ ስሙት። ታተርፉበታላችሁ፣ ትማሩበታላችሁ። እንዴት በ6 ዓመት ውስጥ ራሱን ፈልጎ መርምሮ እንዴት ጌታን እንዳገኘው እንዴት ወደ እውነተኛይቷ ቤተክርስቲያን እንደመጣ የሚያሳየን የሚነግረን ምስክርነት ይኖራል። ሁላችሁም በኢዮብ ዘሚካኤል ፖድካስት ላይ ታገኙታላችሁ። እየገባችሁ ከአሁን ሰዓት ጀምሮ ስለተለቀቀ መመልከት ትችላላችሁ። ቂጣ ነው የሚቆረሰው ብራዘር፣ ቂጣ ነው የሚቆረሰው፣ ከስንዴ የተጋገረ ቂጣ። እናስ አንዳንዶቹ ላይ በወይንም ሁሉ ቀጥታ ወይን ምናምን ነገር ተብሎ ይባላል። ከፈለክ በደንበጫ አረቄም ቁረብ፣ ከፈለክ የምትቆርቡ ከሆነ ማለት ነው። እኔ እሱ አይመለከተኝም። ለምን በደንበጫ አረቄ አይሆንም? ቀስ እያላችሁ ወደዛ ብትወስዱት። እኔ አሁን ጴንጤዎች ተሰብስበው ይህን ሰውዬ መላክ ካላሉት ነገ ከዚህ የባሰ ነገር ያመጣባቸዋል። ያው አሁን የጌታን ደም ብለው የሚወስዱ የመካነ ኢየሱስን ነው ለመተቻት ለምን በደንበጫ አረቄ አይወስዱም አላለም? ኧረ በስመ አብ በጌታ ስም። እኔ መብርሃንን ይሄ ሰውዬ የአእምሮ ችግር አለበት፣ በቃ ችግር አለበት። ምንም ከዚህ ጋር መጽሐፍ ቅዱስ ስርዓት ምናምን አታወራም። ከዚህ ጋር የምታወራው ሐኪም ቤት ቁጭ ብለህ ነው። እሱ እየታከመ አንተ እያስታመምከው፣ በቃ አለቀ። መታከም ያለበት ሰው ነው መድኃኒዓለም። እና እኔ ጴንጤኮስቴዎች እዛ ተሰብስባችሁ አንዳንዶቻችሁም ለእንጀራችሁ ነው ይገባኛል። አንዳንዶቻችሁ ግን ተሰብስባችሁ ጎበዝ ስትሉት ይኸው
የጌታ ደም ብለው የሚወስዱ የመካነ ኢየሱስን ለምን በደንበጫ አረቄ አትወስዱም እያለ ነው። ነገ ደግሞ ወጥቶ የሚለውን እንሰማለን። ግን አስቡበት። በጣም የሚያስጠላኝና እኔ በሆነ የማላደርጋቸው ጸበል ቦታ ሲሄድ የማልቀበላቸውን ነገር ወደ እናንተ ላድርስ። እናንተም እነዚህን ነገር ባትቀበሏቸው ደስ ይለኛል። ከመጽሐፍ ቅዱስ አንጻር ስንመዝነው 3 ነገር ልንገራችሁ። የመጀመሪያው የአጋንንታዊ የሆኑ ምስክሮችን አለመቀበል። እንትና የምትባል ሴትዮ እንደዚህ አርጋብኝ ነው፣ እገሌ የሚባለው ሰውዬ እንደዚህ አሰርቶብኝ ነው፣ አንተ ህይወት እንዳይስተካከል እንዲያርጎብኝ ነው ምናምን እያለ የሚመሰክረው አጋንንት በምንድን ነው የምታምኑት ነው? ምክንያቱም አጋንንት በጠቅላላ የሐሰት አባት ስለሆነ፣ ያው አጋንንት በአጋንንት ላይ ሰይጣን በሰይጣን ላይ በራሱ መንግስት ላይ ስለማይነሳ መጽሐፍ ቅዱሳዊ ቃል ስለሆነ ማለት ነው። ስለዚህ የመጀመሪያው ይህንን ማስወገድ አለባችሁ። ሁለተኛው ጸበል ቦታ ስትሄዱ ለቤተ ክርስቲያኑና ለእግዚአብሔር ቤት ቀናት ይዞን ነው የምናስተካክለው ብለው ጸጉር የሚቆጥቱ ልብስ የሚቀዱ ወዘተርፈ እኔ ሚካኤል ልኮይን ነው፣ አረ ይቅርታ ሚካኤል አይሉም፣ 12ቱ ልኮይን ነው፣ 6ቱ ልካይን ነው፣ ባለ ዘንባባ ልካይን ነው ምናምን እያሉ የሚያንገላቷቸውን ሰዎች አጋንንት የእግዚአብሔርን ቤት ሊያስተካክል አይችልምና አጋንንት የእግዚአብሔር የሆኑትን ሁሉ ከቤቱ ያስወጣል እንጂ በተአምር የእግዚአብሔርን ቤትና ስራን ለማዘዝ አይሄድም። ታዝዤ ነው ተልኬ እግዚአብሔር አምላክ ለቤቱ የሚሆኑትን ቅዱሳን መላእክት አጥቶ ነው አጋንንትን የሚያዘው። ስለዚህ የመጀመሪያው ይሄ ራሱ ኢግኖር መደረግ አለበት። ሌላው የንስሐ አባታችሁ ጋር ንስሐ ገብታችሁ ሳለ ድጋሜ እዚህ መጣችሁ ንስሐ ካልገባችሁ፣ ይህን ቅባ ቅዱስ ካልገዛችሁ፣ ለዚህኛው እንትን እንደዚህ ብር ካልሰጣችሁ፣ ይህን ካላደረጋችሁ ፈውስ የለም አጋንንት አለባችሁ ምናምን የሚሏችሁ ሰዎች እነዚህ ሰዎችንም ኢግኖር አድርጓቸው። ታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ፣ ስለወደደን፣ ስለጠራን፣ ስላነጻን፣ ስለቀደሰን፣ ወገኖቹም ስላደረገን፣ አውሬ የነበርነውን በጎቹ ስላደረገን፣ ባዕድ የነበርነውን ልጆቹ ስላደረገን፣ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስ ይላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተጨንክሯል። ለአንዷ ዓይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል። በጦር ተወግቷል። በገመድ ተጎትቷል። መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ሕዋሳታችን ይህን ያህል እንደሚወዳችሁ እርግጠኛ ሁኑ። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምዕመናንም ሊያስብላቸው አይችልም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም። ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። እግዚአብሔር የሾመው መምህር እንጂ ሕዝብ የሾመው መምህር አይረባም። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት ጊዜ አልተፈጠረ። ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጳሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ማንኛውም ሕዝብ ካህን ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ክርስቶስ መካከለኛ ነው። ሰውነቱን ስታይ ጌትነቱን አትርሳው ማለቱ ነው። ከያዘኝ ነገር መውጣት ነው ያቃተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለይ እፈልጋለሁ፣ እኔ እኮ ማስቀደስ እፈልጋለሁ፣ እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠላል። የምትወዱትን ፎቶ ያህል እንኳን ክርስቶስን ተወዱታላችሁ። ተስፋ ቆርጣችሁ በቃ አበቃልኝ የምትሉ ሰዎች አትችልም፣ አቅቶሃል፣ በቅቶልሃል የሚላችሁን ጠላት አሳፍሩት። እንደምን ቆያችሁ? የልዑል አምላካችን የቸሩ መድኃኔዓለም ሰላምና ፍቅር ከሁላችሁ ጋር ይሁን። በተለያየ የህይወት አጋጣሚ በስራ፣ በትምህርት፣ በብዙ ነገር
ተስፋ ቆርጣችሁ በቃ አበቃልኝ የምትሉ ሰዎች ወንድም እህቶቼ ተስፋችሁ የማይቆረጥ የማያልቅ ዘላለማዊ የህይወት ተስፋ እንዳላችሁ ታውቃላችሁ። እርሱም የሞተው ሞትን ድል አድርጎ የተነሳው ቸሩ አምላካችን መድኃኔዓለም ነው። እርሱ የዘላለም ተስፋችን ነው። እርሱ የማያሳፍር ተስፋ ነው። አንተን የሚያምኑ አንተን ተስፋ የሚያደርጉ አያፍሩም ተብሎ እንደተጻፈ የማናፍርበት ተስፋችን እርሱ ክርስቶስ አለ። የተለያየ አይነት መልኩ ከክርስቶስ ለይቶ ህይወታችሁን በአንድ አቅጣጫ ብቻ አሳይቶ ተስፋ የሚያስቆርጣችሁን ዲያብሎስን ዛሬ ተቃወሙት። አሁን እምቢ በሉት። ከዚያስ ተስፋችሁን የሚቀጥለውን ታላቅ አምላክ አባታችሁን አማኑኤልን ጥብቅ አድርጋችሁ ያዛችሁትና አንተ ተስፋዬ ነህ በሉት። በእውነት እርሱ ተስፋችን ነው። አማኑኤል ሆይ መድኃኔዓለም ሆይ ተስፋዬ አንተ ነህና ተስፋ አልቆርጥም በሉ። ሁላችሁም ምስኪን በሉ። ይሄንንም እመኑ። የህይወታችሁን መመሪያ አድርጉት። በተለይም አልችልም አቃተኝ የምትሉ ወጣቶች ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሉና አትችልም አቅቶሃል በቅቶልሃል የሚላችሁን ጠላት አሳፍሩት። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የእግዚአብሔር ሰላም ከናንተ ጋር